ወዳጆቼ ሚስታችሁ ትቆጣችኋለች ወይም ልጃችሁ ያሳዝናችኋል፣ ሰራተኛ ያበሳጫችኋል፣ ጠላት ይደበድባችኋል፣ ጓደኛ ይሰርቃችኋል፣ ባልንጀራ ይሰድብሃል፣ ያመሃል፣ የፍትህ ስርዓቱ ይዛባባሃል፣ የምትፈልገው ነገር ሳይሆን የማትፈልገው ነገር በህይወት ይሆናል። ወዳጆቼ የብዙ ሰዎችን መንፈሳዊ ህይወት ያበላሸ፣ እምነታቸውን ያስካደ፣ ከእግዚአብሔር ጋር ጠላትነት የፈጠረ፣ መልካምነታቸውን ደግሞ እንዲቋርጥ ያደረገ ነገር ቢኖር ምሬት ነው። በዚህ ዘመን በጣም በብዙ ሰዎች ህይወት ውስጥ አድጎ እያስቸገራቸው ያለ ነገር ቢኖር ቢተርነስ ነው። የዚህ ቢተርነስ የመራራነት ምክንያት የምሬት ምክንያት ምንድነው ሲባል ጻፉ። የምሬት ምክንያቶች ምንድነው? ጉዳት ነው። ሲጎዱ፣ በወዳጅ ሲጎዱ፣ በጓደኛ ሲጎዱ፣ በቤተሰብ አባል ሲጎዱ አንዱ የምሬት ምክንያት ጉዳት ነው። የምሬት ምክንያቶችን ማወራው በብዙ ሰዎች ልብ ውስጥ አድጎ እያስቸገራቸው ያለ ነገር ቢኖር ምሬት ነው። ወዳጆቼ ይሄ ምሬት የሚባለው ነገር ምን አይነት ተጽዕኖ እንዳለው በኋላ ላይ ያሳያቸዋለሁ። ግን ሰዎች ከመሬት ተነስተው የመራራነት ስር በውስጣቸው አያድግም። ጉዳት አለ። በሚያምኑት በትዳር አጋር፣ በቤተሰብ በሚያገለግላቸው፣ በሚያገለግሉት፣ በሚወዱት ዋጋ በከፈሉለት ሰው ሲጎዱ ሰዎች ምሬት በውስጣቸው ያድጋል። ሁለተኛው ጻፉ፣ ክህደት ነው። ሲከዱ ባመኑት ሰው፣ በሚወዱት ሰው፣ ለክፉ ቀን ይሆነኛል ብለው ባሉት ሰው፣ ሚስጥራቸውን ባካፈሉት ሰው፣ ሁለንተናቸውን አሳልፈው በሰጡት ሰው ሲከዱ ምሬት የሚባለው ጉዳይ ያድጋል፣ ያስቸግራቸዋል። ሶስተኛ ያልተሟሉ ተስፋዎች ኤክስፔክቴሽን ከመኖሩ የተነሳ ብዙ የሚጠብቁት ነገር ኖሮ ይደረግልኛል ብለው ይሆንልኛል ብለው ጠብቀው ነገር ሳይሆን ሲቀር በዚህ ምክንያት ሰዎች ምሬት ዲቨሎፕ ሊያደርጉ ይችላሉ። አራተኛው ኢፍታዊነት ነው። ወዳጆቼ ዕብራውያን መጽሐፍ ምዕራፍ 12 ቁጥር 15 ምን ይላል? መራራ ስር አድጎ እንዳያስቸግራችሁ ይላል። በብዙ ሰዎች ህይወት ለምሳሌ እኔ ለዚህ ትምህርት መነሻ የሆነኝ ነገር ምን መሰላችሁ? ቆላስይስ መጽሐፍ ምዕራፍ 3 ቁጥር 19 ነው። ባሎች ሆይ ሚስቶቻችሁን ውደዷቸው እንጂ መራራ አትሁኑባቸው ብሎ ይናገራል። ለምንድን ነው ይሄን ቃል የሚናገረው ብዬ ብዙ ሪፈር አረኩኝ። ብዙ መጽሐፎችን ለማየት ፈለኩኝ። ምንድነው ብዙ አስተማሪዎች ቢናገሩት ባሎች ሆይ ለምንድን ነው ሚስቶቻችሁ ላይ መራራ አትሁኑባቸው የሚለው ብዬ ሳነብ አንድ ጸሐፊ የሚገርም ነገር ተናገረ። ሚስቶች የሙሉ ጊዜ ስራቸው አለ ባሎቻቸውን እየተከተሉ ልክ አይደለህም ማለት ነው። የሙሉ ጊዜ ስራቸው በቃ ሙሉ ጊዜ ተሰጧቸው እሱ እየተከታተሉ ልክ አይደለም ይሄን አታርግ ማለት የሙሉ ጊዜ ስራቸው ነው አለ። ከዚህ የተነሳ በጣም ተንገሽግሸው በጣም ተማረው አያችሁ በፎርስፉል የሆነ መልስ እንዲመልሱላቸው ባሎች ይገደዳሉ ብሎ ይናገራልና ላይክ አድርጌዋለሁ። በዋነኛነት ግን እንድታቁ ፈልገው ነገር ምንድነው ወዳጆቼ? ሰዎች ይሄ መራራነት የሚባለው ጉዳይ ዝም ብሎ አይፈጠርም። በልባቸው ውስጥ ጉዳት ሲያስተናግዱ፣ ሲጎዱ፣ ፋይናንሻሊ፣ ሶሻሊ ብዙ ውስጣቸው ሲጎዳ፣ አንደኛው ክህደት ሲከዱ፣ ያልተሟሉ ተስፋዎች፣ አራተኛ ጻፋችሁ ኢፍታዊ የሆነ ህጋዊ ያልሆነ በደል ተፈጽሞብኛል ብሎ ሲያስቡ ኢፍታዊነት ጻፉ። ኢፍታዊነት በቅንፍ አድርጉና በደል ደርሶብኛል፣ ያላግባብ ተበድያለሁ፣ ይሄ ለኔ አይገባኝም፣ ይሄን ዲዘርቭ አላደርግም፣ በድለውኛል፣ ሰዎች ክብሬን አዋርደውታል፣ ጎድተውኛል ብለው ሲያስቡ። አምስተኛው ምሬትን ክሬት የሚያደርገው ነገር ኩራት ነው። ምሬትን ክሬት የሚያደርገው ነገር ኩራት ነው። ወዳጆቼ ከዚህ ዓመት መልካም ወጣት ይዛችሁ እንድትሄዱት የምፈልገው ነገር ቢኖር አንዱ ራሳችሁን እንድታላቅቁ፣ ነፃ እንድታወጡ። ለዚህ ነው ርዕስ የሰጠሁት ነፃ መውጣት። ከምን? ከድባቴ፣ ከምን? ከምሬት፣ ከቢተርነስ፣ በጉዳት ምክንያት፣ በኢፍታዊነት ምክንያት፣ በክህደት ምክንያት፣ በመከዳታችሁ ምክንያት፣ ኢፍታዊ ነገር በበደል ምክንያት በውስጣችሁ ከተፈጠረ መራራ ነገር ነፃ እንድትወጡ በማሰብ ነው ነፃ መውጣት ብዬ ያልኩት። የእግዚአብሔር መንፈስ በዚህ ትምህርት በኩል የብዙ ሰዎችን ልብ በዚህ ቤት እንደሚፈታ 100% እርግጠኛ ነኝ። እንዴት ብላችሁ ከጠየቃችሁኝ ተመልከቱ። እናንተ እንደ ክርስቲያን መጽሐፍ ቅዱስ ላለመበደላችሁ መተማመኛ አይሰጣችሁም፣ ጋራንቲ አይሰጣችሁም። ሰዎች በማወቅም ይሁን ባለማወቅ ሊበድሏችሁ ይችላሉ፣ ሊጎዷችሁ ይችላሉ። ሆን ብለውም ሊሆን ይችላል፣
አቅደው አስበውበትም ሊሆን ይችላል። ሳያስቡበትም ስሜታዊ ሆነው እግረ መንገዳቸው ነው ሊበድሏችሁ ይችላል። እናንተ ላለመበደል ምንም ዋስትና የላችሁም። ግን መራራነት ቢተርነስ ቾይዝ ነው፣ ምርጫ ነው። ለዚህ ነው ባሎች ሆይ ሚስቶቻችሁን ውደዷቸው እንጂ መራራ አትሁኑባቸው። ኢትስ ኤ ቾይዝ። መራራ አትሁኑባቸው ካለ ሊሆኑባቸው የሚያስችል ነገር አለ። መርጠው ነው መራራ ባይሆኑት እንጂ መራራ ላለመሆን ፈልገው ምናምን ብቻ መርጥ። ኢትስ ኤ ቾይዝ፣ ኢትስ ኤ ቾይዝ። ወዳጆቼ እንዲህ ብላችሁ ጻፉ። ምሬት ከእግዚአብሔር ጋር ጠላትነትን ይፈጥራል። ምሬት ከእግዚአብሔር ጋር ጠላትነትን ይፈጥራል። መጽሐፍ ቅዱሳችን ላይ የቆሬ ልጆችን ማንበብ ትችላላችሁ። ምሬት ከእግዚአብሔር ጋር ጠላትነትን ይፈጥራል። ብዙ ሰዎች ከደረሰባቸው ኢፍታዊ ነገር የተነሳ፣ በደል የተነሳ፣ ጉዳት የተነሳ፣ ክህደት የተነሳ፣ ሰዎች በእነሱ ላይ ካደረሱት መጥፎ ነገር የተነሳ በውስጣቸው ምሬት አለ። ምሬት አለ። ይሄ ደግሞ ከእግዚአብሔር ጋር ጠላትነትን ይፈጥራል። ጠላትነትን ይፈጥራል ከእግዚአብሔር ጋር። ቀጥላችሁ ጻፉ። ምሬት ህይወትን ያመሰቃቅላል። ምሬት ህይወትን ያመሰቃቅላል። ቢተርነስ በጉዳት ምክንያት በልባችሁ ከተፈጠረው ነገር ከዚህ ከምሬት የተነሳ ህይወት ይመሰቃቀላል። ለምን ሲባል ለህይወት ያላችሁ መነጽር ይቀየራል። አያችሁ፣ ከጉዳት በፊት እንዳላችሁ አይሆንም ለህይወት ያላችሁ እይታ። ከዚህ በፊት ፍቅርን የምታዩበት መነጽር፣ ከዚህ በፊት ትዳርን የምታዩበት፣ ከዚህ በፊት ወንድምን፣ እህትን፣ ቤተክርስቲያንን፣ ብዙ ነገራችሁን የምታዩበት መነጽር ሲሰበር እንደማለት ነው። ሲሰበር ህይወትን ያመሰቃቅላል። እሱ ብቻ አይደለም። ጻፉ። ምሬት ደስታን ያጠፋል። ደስታን ያጠፋል። ደስታን ያጠፋል። ያልጎደላችሁ ያላጣችሁት ብዙ መልካም ነገር እያላችሁ፣ ብዙ ቆንጆ ነገር እያላችሁ፣ እግዚአብሔር ጥሩ ህይወት፣ ጥሩ ትዳር፣ ቆንጆ ጤነኛ ልጆች ሰጥቷችሁ፣ ተስፋ ሰጥቷችሁ፣ ስራ ሰጥቷችሁ፣ ባጣችሁ ጥቂት ነገር ምክንያት ስትከነከኑ ደስታችሁን እንድታጡ ያደርጋችኋል። ለምሳሌ ተመልከቱ። እኔ አሁን እኮ ለመከፋት ከፈለኩኝ ወዳጆቼ በጣም ብዙ የሚያስከፋ ኬዝ አለ። ለመከፋት ከፈለኩ ግን ተመልከት፣ ምሬት ደስታን ያሳጣል። ለምሳሌ ተመልከተው፣ በዚህ ዓመት በዚህ ዙር የዳኑ ሰዎችን አስብ፣ ነፃ የወጡ ሰዎችን አስብ። እነሱ ብቻ ስታስብ ደስተኛ ነን። ግን ኢትስ ኤ ቾይዝ። ምሬት ደስታ ያሳጣችኋል። ሄሎ ይኸውልህ፣ የምትበላው አለ፣ የምትጠጣው አለ፣ የጎደለ ነገር የለም። እግዚአብሔር ይመስገን። ሳትጎዳ፣ ሳትካድ፣ ሳትበደል በፊት ከዛ እንደዚያ ባይሆን ኖሮ ከዚህ የተሻለ ትሆን ነበር አይደል? አዎ። ግን በጣም ይገርማል። ይሄም ሆኖ ይሄም ደርሶብህ አልወደክም። ይሄም ሆኖ ህይወት እየቀጠለ ነው። ይሄም ሆኖ ቆመ እየተራመድክ ነው። እና አሁን ይሄ ምሬት የሚባለውን ነገር መርጠ ወስነ ከህይወትክ ላይ አውጥተ ለመጣል ካልፈለግ፣ ከዚህ ጉዳይ ነፃ ለመውጣት ካልፈለግ አትጠራጠር፣ ደስታን ያሳጣል። ቀጥልና እምነትን ያስጥልሃል። ምሬት እምነትን ያስጥልሃል። እምነትን ያስጥልሃል። ድሮ በባዶ በዜሮ በምንም ንፋስም ደመናም ሳይኖር ታምን የነበርክ ሰውዬ አሁን ግን ሰዎች ባንተ ላይ ካደረሱ በደል የተነሳ ኢቭን ትረስት እንዳታረግ ሆነ ትሸሻል። እምነትን ያስጥልሃል። ምሬት የሚባለው ጉዳይ እምነትን ያስጥላል። ሄሎ እምነትን ያስጥላል። እኔ ሀቅ ነው የምነግርህ። እምነትን ያስጥላል። ጻፍ። ቀጥልና ምስክርነትን ያበላሻል። ምስክርነትን ያበላሻል። ምስክርነትን ያበላሻል ብቻ ሳይሆን መልካምነትህንም ይሰርቃል። ብዙ ጊዜ አይታችሁ ከሆነ ሰይጣን የሚዋጋችሁ ውለታ በዋላችሁለት ሰው በኩል ነው። ደግ ባረጋችሁለት፣ ባገዛችሁት፣ በክፉ ቀን በደረሳችሁለት ሰው በኩል መጥቶ ይዋጋችኋል። ብዙ ነገር ዋጋ በከፈላችሁለት ሰው በኩል መጥቶ ይዋጋችኋል። ለምንድን ነው ሰይጣን በሌላው በመደበኛ ሰው በኩል የማይዋጋችሁ? መልካም ባረጋችሁለት ሰው በኩል ብቻ እየመጣ የሚዋጋችሁ ቢኮዝ እግዚአብሔር የሚወድላችሁና በእናንተ ውስጥ ያስቀመጠው መክሊት መልካምነታችሁ እንዲቋረጥ ስለሚፈልግ ነው። መልካምነታችሁን እንደ ሞኝነት፣ እንደ ዝርክርክነት፣ እንደ አቅመ ቢስነት እንድትቆጥሩ ስለሚፈልግ ለምሳሌ ተመልከቱ። አሁን ይኸው እኔ በዚህ ጉዳይ በጣም ተፈትኜ ስለሆነ ነው የምነግራችሁ። በጣም ተፈትኜ የተፈተንኩበት ጉዳይ ነው። ለምሳሌ አንዳንዶቹ መልካም ወጣት ይመጣሉ። ልክ እንደናንተ ነው የመጡት፣ ተመዝግበው ነው የመጡት። ሲጀመር ማስታወቂያ ነገረን አመጣናቸው እንጂ ሰዎቹ እኛን አላመጡንም። ከመጡ በኋላ እዚህ አስተምረን ጸልየን ምን አድርገን ብር ሰጥተን የሆነ ነገር አድርገን ምናምን ስናበቃ እናመሰግናለን እንኳን ባይሉ እሺ ይሁን፣ አትሊስት እንደው ምስጋናው ይቅርና መልሶ አፈር ባይበትኑብንስ? ቆም ብዬ ሳስብ መልካምነቴን ሊያስጥለኝ እውነቴን እኮ ነው የምነግርህ። እዚህ ብላችሁ ጻፉ። ምሬት ከተፈጥሮ በላይ የሆነ ሸክም ነው። ከተፈጥሮ በላይ የሆነ ሸክም ነው። እንዲህ ብለህ ጻፍ።
ከጎዳክ ሰው በላይ ምሬቱ ይጎዳል። ጻፍ። ከጎዳክ ሰው በላይ ምሬቱ ይጎዳል። ካጣኸው በላይ ምሬቱ ብዙ ነገር ያሳጣሃል። ካጣኸው ነገር በላይ አሁን አንተ ተክጃለሁ፣ አጥቻለሁ፣ ተበላሽቶብኛል፣ ወድቄያለሁ ምናምን ብለህ ነው አንተ በጣም የተማረርከው አይደል? ካጣኸው ነገር በላይ ምሬት ራሱ ብዙ ነገር ያሳጣል። ጤናን ያሳጣል፣ ደስታን ያሳጣል፣ መንፈሳዊ ነገርን ያሳጣል፣ ህይወትን ያሳጣል፣ ብዙ ነገርን ያሳጣል። ምሬት ብዙ ነገርን ያሳጣል። ምሬት ጻፍ እንዲህ ብለህ ምሬት ለረጅም ጊዜ የሚቆይ የቁጣ የንዴት የብስጭት ስሜት ነው። በቃ ረመጥ እሳት በለው። በቃ ውስጡ ነው የሚበላ። ጻፍ። ምሬት ቁስሎችን ማቆየትና ስለነርሱ በተደጋጋሚ ማውራት ነው። ቁስሎችን ማቆየትና ስለነሱ በተደጋጋሚ ማውራት ነው። የሰዎች ፍትህ ተዛብቶብኛል፣ ተጎድቻለሁ ብለው ሲያስቡ ተክጃለሁ፣ ባመንኩት ሰው ተክጃለሁ ብለው ሲያስቡ የሚሰማቸው ስሜት ነው። እንዲህ ብለህ ጻፍ። የምሬት ውጤቶች በቢተርነስ ምክንያት በሰው ህይወት ውስጥ የሚሆኑ ነገሮች ምንድን ናቸው? አንደኛ እኔ ብቻ ትክክል ነኝ ብሎ ማሰብ። እኔ ብቻ ትክክል ነኝ ብሎ እውነቱን እንዳትረዳ ያደርጋል። እኔ ብቻ ትክክል ነኝ ብሎ ማሰብ። ልክ ልትሆን ትችላለህ። አንተ ብቻ ልክ ላትሆን ትችላለህ። ሁለተኛ በሌሎች ላይ መፍረድ። አየህ፣ ከዚህ ከጉዳት ከኢፍታዊ ነገር ከበደል የተነሳ በሰዎች ላይ ፈራጅ እንድትሆን ያደርጋል። ደግሞ ይሄ ደግሞ በሰዎች ላይ መፍረድ ደግሞ ታውቃለህ፣ አትፍረድ ይፈረድብሃል ነገሩ። ሮሜ መጽሐፍ ምን ይላል? የእግዚአብሔርን የፍርድ ወንበር ልትጋራ አትችልም ይላል። እግዚአብሔር ለማንም የፍርዱ ወንበር አሳልፎ አይሰጥም፣ ለማንም አይሰጥም። ሶስተኛ የበቀል ሐሳብ። አራተኛ የኃይል ድርጊት መፈጸም። አምስተኛ ሱሰኝነት። በዚህ በምሬት ምክንያት ሱስ ውስጥ የሚገቡ ሰዎች አሉ። ተበድያለሁ፣ ተጎድቻለሁ፣ ተክጃለሁ ብለው ክዳኛለች ብለው በቃ መጠጥ ይጀምራሉ። አግብታ ወልዳ እየኖረች ነው እኮ ሰው የሰው ሚስት ፎቶ ይዞ ይዞራል እሱ። እዚህ ደረቱ ላይ ምን ብሎ ተነከሰ? ሐና ስትተወው እዚህ ላይ ሐና ማርያም ሆኖ ክፍለ ከተማ። በቃ ጉዳት በመጠጥ አይጠፋም። ጉዳትን ረሳለሁ ብለህ ብትጠጣ ጉዳት ጎበዝ ዋናተኛ ነው። ዋኝቶ ጠዋት ሳሎን ላይ ሶፋ ላይ ቁጭ ብሎ ይጠብቃል ይላል። ፒስ ነው ይላል። ጉዳት እንደ አዲስ ነው። የመራራ ሰዎች 7 ባህሪያት። አንደኛ የተራዘመ ቁጣ። አንዱ የመራራ ሰዎች ባህሪ የተራዘመ ቁጣ ነው። በቃ እንደው ዝም ብሎ መቆጣት። በቃ ኩርሲ ቅረብ የኔ ፍቅር ምን ለማለት ፈልገሽ ነው? ዛሬ ባለመደብሽ አፍሽ የኔ ፍቅር የምትይው ይቆጣል። የኔ ጌታ ጭራሽ። ሁለተኛ የመራራ ሰዎች 7 ባህሪያት። ሁለተኛ የተጎጂነት አስተሳሰብ፣ ቪክቲም ሜንታሊቲ። የተጎጂነት አስተሳሰብ። በቃ የተጎጂነት አስተሳሰብ ውስጥ ያሉ ሰዎች አደገኛ ናቸው። ተቃጣጭ በዛኛው ሪሌሽንሺፕ የተጎዱ ይሄኛውን ሪሌሽንሺፕ የሚገመግሙት በተጎዱበት ሪሌሽንሺፕ ነው። እሷም እንዲህ ነበር የምታደርገኝ ይላል። ብድግ ብሎ ምንም እንኳን አላደረገችም እችኛው። ኤኒዌይስ ግን የተጎጂነት አስተሳሰብ። ሶስተኛ የበቀል ፍላጎት። እሺ። አራተኛ የማያቋርጥ ቅሬታ። አምስተኛ ስለ እውነት የተዛባ ግንዛቤ። ስድስተኛ ይቅር አለማለት። ሰባተኛ ነፍሰ ገዳይነት። ኦኬ። መፍትሄ ብላችሁ ጻፉ። መፍትሄ ከምሬት ነፃ ለመውጣት መፍትሄው አንደኛ ፈቃደኝነት፣ ለመተው ይቅር ለማለት ፈቃደኛ መሆን። ምሬት ካልተውክ አይተውህም፣ ይገልሃል። ይሄን እግዚአብሔር ምን ያህል እንደሚወድህ ስታስብ ሰዎች የቱንም ያህል ቢጎዱ ትረሳለህ። እግዚአብሔር ምን ያህል እንደሚወድህ ስታቅ ሰዎች የቱንም ያህል ቢያቆስሉ ትፈወሳለህ።
እግዚአብሔር ምን ያህል ከትላንት ይልቅ ወደ አንተ እንደቀረበ ቢገባ አብሮክ እንደሆነ እንዳልተወ ብትረዳ ሰዎች የቱንም ያህል ትተውኛል ብለህ ልብ አይጎዳም፣ ልብ አይሰበርም። እነዛ የገፉ እጆች ይባረኩ፣ ወደ አምላክ አስጠጉ። የሰማኝ ሰው ካለ እነዛ የጎዱክ የገፉ እጆች፣ እነዛ የገፈተሩ እጆች አጠነከሩ። ፍቃደኛ መሆን። ሁለተኛ የመንፈስ ቅዱስ ቅባት። የመንፈስ ቅዱስ ቅባት ምሬትን ያለ መንፈስ ቅዱስ ቅባት ልትተው አትችልም። የመንፈስ ቅዱስ እገዛ፣ የመንፈስ ቅዱስ ኃይል ያስፈልጋል። መንፈስ ቅዱስ በህይወታችሁ ሲሰራ ሁሉንም ጉዳቶች፣ ሁሉንም ጠባሳዎች ያስረሳል። ሶስተኛ አምላካዊ ፍቅር። ከምሬት ለመውጣት ሶስተኛው አምላካዊ ፍቅር። ስላልተወኝ ጌታ፣ ስለሚወደኝ ጌታ፣ አብሮኝ ከኔ ጋር ስላለ፣ ስለሚረዳኝ፣ ስለሚያግዘኝ፣ ስለሱ ሳስብ ከፍ አድርግ እጆችን። የጎዱ ሰዎች እንኳን የጎዱን ጉዳት ስማቸው እስኪጠፋበት ድረስ በኢየሱስም ትድናለህ። የጎዱ ሰዎች አይደለም ጉዳቱ ስማቸው እስኪጠፋበት ድረስ በኢየሱስም ትድናለህ።